11ኛ ቀኑን በያዘው ዘመቻ አንድነት የፋኖ ኃይሎች ጥቃት በተለያዩ ቦታዎች በአማራ ክልል የሚገኙ ቦታዎች ውጊያ የተካሄደ ነው። የአውደ ውጊያ መረጃ አለ። በተለይ ደግሞ ሰሞኑን በተካሄደው ዘመቻ አንድነት ጥቃት በተመለከተ የዘንገና ብርጌድ በአዊ ዞን የሚንቀሳቀሰው የፋኖ ኃይል ከ74ኛ እና 6ኛ ክፍለ ጦር ጋር ባደረገው ውጊያ የሰራዊት አዛዦች እዛው አካባቢ 2 ሻለቆች፣ 1 ኮሎኔል እንደተገደለ ይሰማል። እንዲሁም 1 ኮሎኔል በተለይ ኮሎኔል ባህሩ ከተባለ ጋር የፋኖ የህዝብ ግንኙነት በስልክ ያደረገው ቆይታ በራሱ መልእክት አለውና ይህንን በተመለከተ በአካባቢ ላይ የዘንገና ብርጌድ የህዝብ ግንኙነት ኃላፊ የሆነውን ፋኖ አለበል አወቀን መስመር ላይ አግኝቼዋለሁ። ፋኖ አለበል ስለ ጊዜ አመሰግናለሁ። እኔም አመሰግናለሁ። ከአጠቃላይ መረጃዎች እንነሳ እስቲ። ሰሞኑን እናንተ አካባቢ በዘመቻ አንድነት በነበረው ጥቃት ላይ ድል እንደተቀዳጃችሁ ገልጻችኋል። የተሰዉ የመከላከያ ሰራዊት አዛዦችም እንዳሉ ተጠቅሷል። እስቲ ያንን የነበረውን ሁኔታ በዝርዝር አስረዳል። እሺ፣ አመሰግናለሁ። እንግዲህ ከሰሞኑ አንድነት ዘመቻ አንድነት ተብሎ በታወጀው ጦርነት ወይም ደግሞ ዘመቻ ጎጃም አገው ምድር ክፍለ ጦር ውስጥ ኪሊ ዘንገና ብርጌድ እና ጊዮን ብርጌድ ተጣምረው ባደረጉት በተቀናጀ ኦፕሬሽን እንግዲህ ጥፋተኛው ጥፋትና ያልሞ ቤተክርስቲያንን ሲያረክስ ሰንብቶ ለ3 ቀን 4 ቀን ተቀምጦበት ሰንብቶ ከዛ በመቀጠለኛ ወዳለበት ቀጠና ቤተክርስቲያን ለምን ተስላልተመቸን ዝም ብለን ወደ ኋላ ስቦ ማስገባት ሞከርንና ተስቦ ከገባልን በኋላ እንግዲህ ከጠዋቱ 4 ሰዓት የጀመረው ውጊያ ነው። ከዛ ቦታችን ለቀ መልሰን በከበባ ከከበብነው በኋላ ወደ ምሽት 11 ሰዓት ተኩል አካባቢ ከፍተኛ ተኩስ ተፈጠረ። ያው እነሱ ተከበዋል። በአጠቃላይ በሂደቱ ላይ ምሽት ላይ እጃቸውን መሰስ ሲጀምሩ ባሉበት ሁሉ መጨነቅ ሲጀምር የመሸገውን የያዘበት ተራራ በጣም መጨነቅ ሲጀምር እኛም መደረባችን ስንቀጥል በዋናነት ዘንገና ብርጌድ ፊት ላይ ሲገድሙ በጀርባ ደግሞ እንዲሁም ጊዮን ብርጌድ 2 ሻለቃ በመያዝ በተሳተፉበት ውጊያ ኮሎኔል አባተ ማሞ የሚባል አንድ የ74ኛና የ23ኛ ክፍለ ጦር አዛዥ ነው የሚል እውቅና ያለንን እሱን ጨምሮ ሌሎች 2 ሻለቃዎችን እንዲሁም 100 አለቃ መሪ ሌሎችም ጋንታ መሪዎችን ሳይቀር በውል ቁጥሩ ባይታወቅም ከ100 እስከ 150 የሚደርስ ወራሪ ሰራዊትን ከወዳኛው አስወግደን ያው እስካሁን ባለበት ሂደት ውስጥ የአሞራ መጫወቻ ሆኖ መቅበር እንኳ በአግባቡ አልተቻለበት አፈር ነካ አድርገው ሰው ተወጥቷል። የአሞራ እየተጫወተባቸው ነው የሚገኙ። ከዛ በመቀጠል ያው ኮሎኔል አባተ ማሞ ማለት ነው ስልኩንም ዶክመንተኑም በተቀበልንበት እንዲሁ ሽጉጡን ሳሩን በማረክንበት ሂደት ላይ ስልኩ እጄ ላይ ነበርና ይህን ተከትሎ ኮሎኔል ባህሩ የሚባል ሰው ደወለ። ከገርጭጭና አካባቢውን የሚመራው ጽንፈኛውን ኃይል ወይም ደግሞ መከላከያ ነኝ ብሎ ራሱን የሚጠራውን ኃይል የሚመራው ኃይል ነው ኮሎኔል ነው። እሱ ጋር ባደረኩት ንግግር ያው መጀመሪያ እኔ ኮሎኔሉን መስዬ ነበር ላናግረው የሞከርኩኝ። ያው በዚያም ልክ አመነኝና እንግዲህ አይዞህ እኛ ምን ልናግዝህ አንችልም እንደምታረግ አድርገህ ለማምለጥ ሞክር ምናምን ለማለት ሞከረ። ከዛ በኋላ እኔ ራሴን ሁኜ ማውራት ከጀመርኩ በኋላ እኛ የምንኖረው የወጣነው ለህዝብ ነው ለሀገሪቱ ብለን ነው፣ እናንተ ደግሞ እየዘረፋችሁ እያወደማችሁ ነው የምትገኙት ብሎ ለመሸንገል ሞከረ። ነገር ግን እንደዛ እያለ ባለበት ሰዓት ያው እኛ ያለንበት ቀጠና ከሰከላ ቅርብ ርቀት ላይ ስለነበረ ከሰከላ የተወረወረ መድፍ መሀል ከተማ ላይ ማረፍ ጀመረ። በዛ ፍንዳታው ይሰማ ነበርና አስቁሜ ሳዳምጠው የተሰማህ ነው ለህዝብ የቆምኩኝ ለሀገር የቆምነ እኛ ነን እያላችሁ ግን ያው ከተማ በመድፍ እየደሰደባችሁ ያለ ይሰማናል ባልኩበት ሰዓት በቅጽበት እንግዲህ ወራሪነቱን አፍራሽነቱን አጥፊነቱን ባሳየ ግላጭ በሆነ መንገድ ባሳየ መንገድ ድገመው ወደ ቀኝም ወደ ግራም ማርገት ትክክለኛ ቦታ ነው ብሎ በአደባባይ ህዝብ ሊጨፈጭፍ ውል ተዋውሎ የመጣ መሆኑን በግልጽ አሳይቶናል። እኛም ያው ከዛ በመቀጠል እኔም ስልኩ ከተዘጋ በኋላ መልሰን ልናወራ ከሞከርን በኋላ ምንድነው የሚለው ህዝቡ እናንተ እያገዛችሁ ነው ያለ ህዝቡን ሸፍኗችሁ ያለ ስለዚህ እናንተንም አብረን እንጨፈጭፋለን ከባድ መሳሪያ መጠቀም ያለብን ከዛ ውጭ ግን አልቻልናችሁም ብሎ ሽንፈቱን አውጆ በዚህ መንገድ ሁኔታውን ሲገልጽልን ነበር የነበረው። እኛ የምንታገል ለሀገር ለነሱ ለሀገር ለእናት ለአባት ለእህት ለወንድም ለአክስት ለአጎት ለያስለቅማት ብለን ነው እየተዋጋን ያለን። ለእኛ ብለን አይደለም ለሀገር ብለን ነው አይደለ? ለሀገር ብለን ነው የምንዋጋ። እናንተ ጋር የሚመጣው ፖለቲካም ሌላ ነው። እኛ የምንሰማው ስለ እናንተ ህዝብ እንዲያረጉ እየዘረፉ እየተባለ በእናንተ ግማሹ እናንተ ጋር ነን ይላል፣ ግማሹ ደግሞ እኛ ጋር መጥቶ የሚሰጠን መረጃ ብዙ ነው። ለሀገር ብለን ነው እኛም ይህን ከባድ መሳሪያ ገጥመሃል የመሳሪያ ምርጫው ምንድን ነው ያሉኝ? ከባድ መሳሪያው ንጹሃን እየደበደበ ነው አልኸኝ። ንጹሃኑም እናንተ ጋር ነው። ንጹሃኑም አርሶ አደሩ ከእናንተ ጋር ነው። ስለዚህ ምንም አዳምጠኝ። እኔ አሁን እንደምሳሌ እንደራሴ ቀጠና እንግዲህ ገርጨጫ አካባቢን ታውቀው ከሆነ ሳምሲ ብራቃት ሳንጂ አጉጋ ገብርኤልና ብርገቢያ የምትባላለች አረብ ገበያ ይሄ ብረት አፈር ወደ ላይ ደግሞ ይሄ ወደ ሰከላ ጠረፍ ላይ አለ። እነሱ ቦታዎች ላይ ህዝቡ ከባድ ነው። መጠቀም ያለብን ከባድ መሳሪያ ነው። የሚያደርግ ምን ነው አርሶ አደሩ አይደል ንጹሃኑ አይደል ይደብቀው። ስለዚህ ንጹሃኑ ነው ምን ብለን የምታስብለት ለዚህ ንጹሃን መልካም
ህዝብን ሸፍኗቸዋል አልከው መልሱ ምንድነው? እንግዲህ ህዝብ የሚሆነውን አካል ያውቃል ልልህ ነው ወይ ሰይጣኑን ወይ መላእክቱን ራሱ ያውቀዋል። ስለዚህ የትኛው እንደሆነ ፈቅዶ ወዶ ነው የሚያስጠጋው እንጂ መቼም አሸባሪ ስለሆነ አይደለም። ያ ህዝብ ሁሉ ያንተን ስልጣን ያንተን ወንበር ያንተን ሀገር ልረከብህ አላለም ያለውን አካል ሳቢውን ሳይሆን የተቀበለው ምናልባትም እያደረገ ያለው ድርጊት ገዢ ሆኖለት ሊሆን ይችላል። ስለዚህ ገዢ ከሆነ ደግሞ አንተ የምትገድለው ከሆነ ያኛው የሚንከባከበው ከሆነ ለምን አያስጠጋውም ብለህ ታስባለህ? የስልክ ቃለ መልሱን ሰምቼው ነበር። አንተ ከኮርኔል ባህሩ ጋር ከገርጨጭ የደወለው ጋር ምናልባት እና ያው የተሰዋው የኮርኔል አባተ ማሞን ሞባይል ስልክ ይዛችሁ በዛ ደውላችሁ ነው ተነጋገራችሁት ይመስለኛል። እና በፋኖና ከአንተ ጋር ኮርኔሉ አንተንም ካወቀ በኋላ በምታደርጉት የስልክ ልውውጥ ላይ እንዴት ከተማ መካከል ከባድ መሳሪያ ተኩሳላችሁ ሲባል ፋኖ ህዝቡ ለፋኖ አጋርነቱን እያሳየ ነው፣ ስለዚህ መቀጣት አለበት የሚል አንድምታ ያለው መልእክት ከኮርኔሉ መቅረቡ ምናልባት በአማራ ክልል በሚደረጉ ውጊያዎች መካናይዝዱ በዚህ ደረጃ ነው ማለት ነው። ህዝቡን ከፋኖ ሳይለይ በቀጥታ እንደው ዘር ማጥፋት ጥቃት በሚመስል መልኩ ነው ሲቪሊያንና የፋኖ ኃይሎችን ሳይመርጥ የሚተኮሰው ማለት ነው በእናንተ አካባቢ? አዎ እንግዲህ ይሄው አጋጣሚ ሚዲያ ላይ ወጣ እንጂ እንደሚታወቀው እኛ የጨበጣ ውጊያ ነው የምንዋጋቸው፣ የደፈጣ ውጊያ ነው የምንዋጋቸው። ነገር ግን ያው የጭንቅ አማርኛ አገው እየወሰዱት ያሉት ያው ህዝቡ የፋኖ ደጋፊ ነው፣ ስለዚህ ህዝቡን ከደበደብነ ፋኖ እጁ ሰጠን ህዝቡን ማጥፋት አለብን የሚል ስትራቴጂ ቀርጦ የሚንቀሳቀሱ በሚመስል ሁሌም ከባባድ መሳሪያዎች ሞርታር ዲሽካዎችን አሻግረው እንዲሁም ደግሞ ምንድነው ኤምዲ የሚባል መሳሪያ እንዲሁም መድፎችን በአብዛኛው የሚጠቀሟቸው ምናልባት እንቅስቃሴ ባደረግንበት ሂደት መረጃ ቀድሞ ሲኖራቸው በቀጥታ ከተማው ነው እየደበደቡት ያሉ እና በዚህ ውስጥ አንድም የፋኖ ኃይል በማይጎዳበት ሂደት ነገር ግን ህዝቡን ከፍተኛ በሆነ ሁኔታ እየጨፈጨፉት እየደበደቡት ነው የሚገኘው። ያው ግልጽ በሆነ ቋንቋ ይህ ኃይል ህዝብን ሊያጠፋ ህዝብን ሊያዋድም የአማራ ማህበረሰብ የዘር ማጥፋት ወንጀል ለመፈጸም እንደመጣ በግልጽ የሚያሳይ ሁኔታ ነው። ሁሌም በዚህ መንገድ ነው ድርጊቱን እየፈጸመ ያለ። ይሄ ውጊያ የተደረገበት አንድ ኮርኔል 2 ሻለቃ የተደመሰሱበት ቦታው ምን ይባላል? ቀኑስ? ምናልባት የሻለቆቹን ስምስ አግኝታቸዋል? ኮርኔሉም ሲጠይቅ ነበር ኮርኔል ባህሩ። አዎ የሻለቃዎችን ስም ማግኘት አልተቻለም። ምክንያቱም ተኩሱ ያለቀበት ያው ልክ በሰዓት ምሽቱ 1 ሰዓት አካባቢ ነው። በጣም ጨልሟል። ሬሳቸውን ማንሳት አልተቻለም። መሳሪያቸውን እየለቀምን ነበር መሄድ የቻልነው። በዛ ውስጥ መታወቂያቸውን ማንሳት አልተቻለም። ነገር ግን ያው ስልኩ ጋር ከኮርኔል ስልክ ተጨምሮ አንድ ሻንጣ ሙሉ ስልክ ማርከን ነበርና በዛ በተማረከው ስልክ ላይ ደውለው እንተና ሞተ ብለው ያወሩ ነበር ራሳቸው አባባላቸውና ሻለቃ ሞተ እያሉ ይናገሩ ነበር። ከዚያ ውጭ ደግሞ የተማረኩ ሰዎች ስለነበሩ እነሱም እንተና ሞተን እያሉ ይናገሩ ነበር። ግን አሁን በውል አላውቀውም ስሙንና ሁለቶቹ ሻለቃ እንዲሁም አንድ መቶ መሪ ኮሎኔል አባተ ማሞን ጨምሮ መሰዋታቸው ሀቅ ነው። በዚህ ውጊያ ነበረ። ውጊያውም የነበረ ከቲሊ ተነስቶ ሽፋ የምትባል ከተማ እኛ ባለንባት ቀጠና ድረስ ነበር የመጡት። ቀኑም የተካሄደው እንግዲህ እንደሚታወቀው 5 ቀን ነበረ። በዚህ ሂደት ውስጥ ከፍተኛ መስዋዕትነት ከፍለው የመሸጉበትን ቤተክርስቲያን ሁሉ ለቀው እዚያ ሲያቆሹት ሲያወድሙት የሰነበተውን ቤተክርስቲያን ውስጥ የተነበተን ቤተክርስቲያን ለቀው ተፈርጥጠው ወደ ከተማ ሊገቡ ችለዋል። ቀኑና ጊዜው ሰዓቱበት ቦታው አዊ የተወሰነ አሻ ነው አሽፋ የምትባለ ቦታ ላይ ነው። አዊ ዞን ቲሊ ከተማ አቅራቢያ አሻ የምትባለ የገጠር ቀበሌ ነች። ተራራማ ነው ቦታው። መጋቢት ስንት ነበረ? ከዘመቻ አንድነት ጋር ተያይዞ ነው አይደለ? በዚህ በያዝነው ሳምንት ላይ ነው። መጋቢት 11 ቀን ይመስለኛል። ሳምንት እየሞላው ነው። ልክ ሳምንት ሞላው። የኮሎኔሉን አስከሬን እዛው ቀበራችሁት? ምናልባት መታወቂያውንም ሞባይሉንም ከወሰዳችሁ በኋላ እዛው ነው ያረፈው ማለት ነው? እዛው ጦርነት የተካሄደበት ቦታ ወይስ የመንግስት ኃይሎች ቦታው ላይ ከደረሱ በኋላ እናንተ ከለቀቃችሁ በኋላ አስከሬን አንስተዋል? ያው ውጊያው እስከ ምሽት እስከ ጨለማው ከመሆኑ የተነሳ ያን ኮሎኔሉ ሰው እውቅና ስላልነበረም ስልኩን ይዘን ስታር ይዘን ከሄድን በኋላ ነው ኮሎኔል መስዋዕትን ያወቅነው እና በዛ ጨለማ ውስጥ ስለነበረ ሬሳው የወደቀበትን ቦታ ማየት አልተቻለም። እኛም ያው ከፍተኛ ውጊያ ላይ ስለነበርና ረፍት ለማድረግ እንቅስቃሴ ባደረግንበት ሰዓት መከላከያ ከየትም ተጠራቅሞ መጣ ነው። መከላከያ ብሎ ራሱ የሚጠራው ኃይል ማለት ነው። በየከተማው ተሰባስበው መጡ። ፒኤምፒ 23 የመሳሰሉ መሳሪያዎችን ይዘው መጡ። በጠዋቱ አንስቶ ከቡሬ አሳፎ ወደ አዲስ አበባ በፕሌን ሊወስደው ችሏል። እኛ ማግኘት አልቻልንም ሬሳ። አሁን ውጊያው በዛ አካባቢ ቀጥሏል። ዘመቻ አንድነት ምናልባት መከላከያው በከባድ መሳሪያም በእግረኛም በድሮንም ታግዞ ስለሚዋጋ በእናንተ በኩል ያለው ዝግጅት ምን ይመስላል? ዘመቻ አንድነት አሁንም በዛው በአዊ ዞን ይቀጥላል በዘንገና ብርጌድ። በእንደዋናነት እንግዲህ ዘንገና ብርጌድ እንደሚታወቀው በሁለት በኩል ነው የሚወጋ። በአንድ በኩል ከራሱን ጥምር ጦር ብሎ የሚጠራው መከላከያ ሚሊሻና አድማ ብተና ጋር ነው። በሌላ በኩል ደግሞ አገው ሸንጎ ተብሎ በተደራጀው ጽንፈኛ ቡድን ጋር ነው እንግዲህ በሁለት በኩል እየተወጋ ያለው እና ይህን ሁሉ ተቋቁሞ እስካሁን ራሱን እያጠነከረ ራሱን እያደረጀ
ከፍተኛ መሳሪያዎችን ከፍተኛ ድሎችን የተቀዳጀ የሚገኝ ብርጌድ ነው ዘንገና ብርጌድ። አሁንም በተጨባጭ የምናገረው ዛሬም ከፍተኛ ዝግጅት የተደረገ ነው። ነገም የሚቀጥል ነው። አንድነት ዘመቻ አንድነት እስኪጠናቀቅ ድረስ አሁንም ድላችን የሚቀጥል ነው። ተኩስም እንደቀጠለ ነው። ዝግጅታችን በዚህ ልክ ተጠናክሮ የሚቀጥል ነው። እንዲሁም ዘመቻ አንድነትም ከተጠናቀቀ በኋላ በተለምዶ እኛ ብርጌድ ሁሌም ተኩስ የማይለየው ብርጌድ ነውና ውጊያ የማይለየው ነው። አሁንም የሚቀጥል ይሆናል ማለት ነው። የእምነት ተቋማትን ቅድም ስታነሳ ነበረ። መከላከያው ቤተክርስቲያን አካባቢ ነበረ ብለሃል። ቤተክርስቲያን አካባቢ እንደ ምሽግ ይጠቀሙበታል እንዴ? አዎ እንግዲህ ዓለም አቀፉ ማህበረሰብ ሊያውቅ የሚገባው ይህ ኃይል አንዴ ሁለቴ ብቻ አይደለም። ወደኛ ቀጠና በተንቀሳቀሰበት ሂደት ቀድሞ ሩጦ የሚሰቀለው ያው ከፍተኛ ቦታዎችን ከመሆናቸው የእምነት ተቋማት እዛ ቤተክርስቲያን ውስጥ ሄዶ የሚመሽገው የምታውቀው ቤተክርስቲያን እንግዲህ በገጠር አካባቢ ዙሪያቸውን በድንጋይ የታጠሩ ናቸው፣ ካብ የተሰራባቸው ናቸው እና ያም እንደ ምሽግነት የተጠቀመ ሁሌም ተራራ ያዘሎ ይሰቀላል። ከዛ በኋላ ደግሞ ወደኛ ተንቀሳቀሰና ስቦ ከተመታ በኋላ ሩጦ ወዴት ነው የሚገባው? ቤተክርስቲያን ውስጥ መዳኛ እያደረገው ያለ ቤተክርስቲያኖችን ነው እንደዋናነት እስካሁን ድረስ እና ሰሞኑንም ከዚህ ጋር ተያይዞ ያው ለ3 ቀን ቤተክርስቲያን ላይ መሽጉ ሊወርድ አልቻለም፣ ሊወጣ አልቻለም። እኛ ደግሞ በየሚዲያው እንደምንናገረው ቤተክርስቲያኑ ላይ ወደ ቤተክርስቲያኑ አፈሙዝ ማዞር ስለማይቻል ያው አማኞች ነን። የእምነት ተቋማታችን የራሳችን እስከሆነ ድረስ ልንደበድብ ልንዋጋበት ስለማንችል ያን ስብልታችንን ስለሚያውቁ ቤተክርስቲያኑን እንደዋናነት እንደ መዳኛ የሚጠቀሙት። በጣም አመሰግናለሁ። ፋኖ አለበል አወቀ የዘንገና ብርጌድ የህዝብ ግንኙነት ኃላፊ ለሰጠኝ መረጃና ማብራሪያ በሚስ ተመልካች ስም ከልብ አመሰግናለሁ። እሺ አመሰግናለሁ። ክቡራን ተመልካቾቻችን በአዊ ዞን አሸፋ አካባቢ የተካሄደውን ውጊያ በተመለከተ ከመከላከያ ሰራዊት የ74ኛና የ23ኛ ክፍለ ጦር አዛዦች እንደተገደሉ በአካባቢ የሚንቀሳቀሱት የፋኖ ኃይሎች አረጋግጠው ነበረ። የኮሎኔል አባተ ማሞ መገደልም ተሰምቷል። በፎቶ አስረግጠው በሱ ሞባይልም ከሌላኛው ኮሎኔል ጋር በስልክ ያደረጉት ልውውጥ ሜሴጅ ይገኛል እና ይህንን በተመለከተ የመከላከያ ሰራዊት በአካባቢ የሚንቀሳቀሱ አዛዦች ምላሽ እንዲሰጡን ሁኔታውንም እንዲያረጋግጡልን ያደረግነው ጥረት አልተሳካም። የምናገኝ ከሆነ የምናቀርብ